ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን እንደምን አላችኋለን? እንደምትመለከቱት ይሄን ደግሞ በኬሚሲ ከተማ ሰርተን እንደዚህ ፏ አድርገን አሳምረን አስረክበናል። እንግዲህ እስከ መጨረሻ አብራችሁን ቆዩ። ቤቱ እንዴት እንደነበረ እዚሁ ላይ ማሳያችሁ ነው የሚሆነው። ሊሾም ተሰርቷል ከታች ከላይም ኮርኒስም ግድግዳ ቻክም ተሰርቷል። እንደምትመለከቱት ቤቱ ይሄ ነበር የሚመስለው። ከታች ሊሾ የተነሳ ነበር፣ እንደገና አስተካከል። ግድግዳው ደግሞ ቀለም ተቀብቶ ነበረ። እንግዲህ ያን ቀለም ፍቀን ነው እንደገና ቻክ የሰራ ነው። ኮርኒሱ ደግሞ ከላይ ምንድነው የሚባለው ይሄ የኮምቢስታቱ እንትን ነበር፣ ችፑድ ኮርኒስ ነበረ። እሱን አንስተን ወደ ጂፕሰም ኮርኒስ ነው የቀየርነው። እስከ መጨረሻ አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጎ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡ። እንደምትመለከቱት ወደዚህ ቀይረነዋል። ያው ቀለም ከመቀባቱ በፊት ያለው ሂደት ቻኩ አልቆ ኮርኒስ ተሰቅሎ ኮርኒስም ግድግዳም ቻክ ተደርጎ ከዚህ በኋላ የሚቀረው የጅም ላይት ስፖት ላይት ገጠማ ነበር፣ የመሃል አምፖል ገጠማ ነበር። እንግዲህ ያም ደግሞ ተጠናቆ መጨረሻ ላይ ትመለከታላችሁ። እንግዲህ ስራችን ይሄን ይመስላል። እንደምትወዱት አልጠራጠረም። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። ቪዲዮውን ደግሞ ሁላችሁም ላይክ አድርጉ። ማሰራት ለምትፈልጉ ደግሞ በወሎ አካባቢ የተንቀሳቀስን እየሰራ እንገኛለን። በዚህ በኩል እስከ ሸዋሮቢት ድረስ ደብረ ብርሃን ድረስ እየሰራ ነው የምንገኘው። በዚህኛው በኩል ደግሞ ሰሜን ወሎ፣ ደቡብ ወሎ የተንቀሳቀስን እንሰራለን። ስልክ ወይ ስክሪን ላይ አስቀምጥላችኋለሁ ወይ መጀመሪያ ኮሜንት ላይ አስቀምጥላችኋለሁ። በዛ እኔን ማናገር ትችላላችሁ። አሁን ቀለም እየተቀባ ነው። መጀመሪያ ሰርተን እንደጨረስን በኋላ የመጀመሪያ ዙር ነጭ ቀለም ነው የሚቀባው፣ የመልክ ቀለም ከመቀባቱ በፊት። ምክንያቱም ቀጥታ የመልክ ቀለም ሲቀባ ጂፕሰም ላይ ስለሚመጣው ብዙ ጊዜ ድገሙኝ ይላል። መጀመሪያ ነጭ ቀለም ከተቀባ በኋላ ግን ከፈለጋችሁ የፕላስቲክ ቀለም፣ ከፈለጋችሁ የፕላስቲክ ማለት የውሃ ማለት ነው፣ የናፍታ ማለት ነው፣ የውሃም ደግሞ መቀባት ትችላላችሁ ማለት ነው። እንግዲህ ደግሞ እናንተ ማሰራት ለምትፈልጉ የተቀባ ቤት ካላችሁ፣ የሚታደስ ቤት ካላችሁ ፏ አድርገን በቀላል ወጪ እናድሰዋለን። እንዲሁም ደግሞ ግድግዳ የተቀባ ካለ ያው ቀለምና ጀሶ የተቀባ ካለ ያንን ፍቀን ጂፕሰም ማሰራት ለምትፈልጉ እናድስላችኋለን። እንግዲህ ይህን ይመስላል። ለተመቻችሁ ተስፋ አድርጋለሁ። እስከ መጨረሻው ድረስ ቪዲዮውን ተከታተሉ። እንደምትወዱት አልጠራጠርም። መጨረሻ ላይ አልቆ ደግሞ እንዴት እንደሚያምር እዚሁ ላይ እንመለከተዋለን። እንግዲህ ይሄን ቤት ለመስራት የተጠቀምነው የቅርጻ ቅርጽ ጂፕሰም እንዲሁም ደግሞ የቻክ ጂፕሰም ተጠቅመናል። ክላሱ ወደ 3 ክላስ ነው። ኮሪደር አለው። እንግዲህ ዲዛይኑ ደግሞ ሁሉም ይለያያል። ይሄ ሳሎኑ ዲዛይን ነው። ሳሎኑ በጣም ሰፊ ነው። እንደዚህ ለሁለት ተከፍሎ ነው የተሰራው። ቀለሙ እንግዲህ ታዩታላችሁ መጨረሻ ላይ እንዴት አባቱ እንደሚያምር በጣም ያምራል። አሁን ላይ እንደየአካባቢው ዋጋ ስለሚለያይ ብዙ ጊዜ እየጠየቃችሁ ትገኛላችሁ። ዋጋ ማወቅ ለምትፈልጉ እንግዲህ አንድ የቤታችሁን ስፋት ብታስለኩ ዋጋ ለማውጣት ይቀላል። ለምሳሌ በአንድ ጎንና በአንድ ጎን ብትለኩት ሂሳቡ ካሬ ለማውጣት ቀላል ይሆናል። እንዲሁም ደግሞ የክላሱን መጠን ከታወቀ የቤቱ ፎቶ ካለ ያው እንግዲህ ሂሳብ ለማውጣት ይቀላል ማለት ነው። ሁለተኛ ደግሞ እንደየአካባቢው ጅብሰምና ዋጋ ስለሚለያይ የዛ የማቴሪያል ዋጋ እዛ አካባቢ ባለው ታሳቢ ተደርጎ ስለሆነ የሚሰራው ዋጋም ሊለያይ ይችላል። ሌላው የአንድ ካሬ ሂሳብ እዚሁ ላይ ስነግራችሁ የጂፕሰም 100 ብር ነው በካሬ የሚሰራው ቻክ ማለት ነው። እናንተ አቅርባችሁ በካሬ 100 ብር ነው። የተለሰነ ግድግዳ ከሆነ ያልተለሰነ ከሆነ 120 ብር ነው። ሌላኛው ደግሞ ኮርኒስ ነው። ኮርኒስ ከ650 ብር ጀምሮ እስከ 750 ብር ድረስ ይሰራል። እንደየአካባቢው ዋጋ ይለያያል። ሁለተኛ ደግሞ አሉሚኒየም ፕሮፋይል የሚባል አለ። አሉሚኒየም ፕሮፋይል ማድረግ ለምትፈልጉ እሱ ደግሞ በሜትር ከ280 ብር እስከ 300 ብር ነው የሚሰራው ማለት ነው። እንግዲህ እንደምትመለከቱት ቤቱ አልቆ ቀለም ተቀብቶ ይሄን መስሏል። ተመልከቱ እንዴት እንደሚያምር። መቼም እንደወዳችሁ ተስፋ አደርጋለሁ። ፏ ተደርጎ ነው የተሰራው። ሲሚንቶ ከ12 ኩንታል በላይ ጨርሷል። ሊሾ ለማድረግ ማለት ነው። እንደ አዲስ ነው ሊሾ የተደረገው ከረገንቲ እንዲሁም አንድ ቢያጆ ተደርጎበታል። እንግዲህ ወደ 45 ሺህ ብር እስከ 50 ሺህ ብር
ሊሾ ፈጅቷል። 7 በ5 ማለት 2 ክላስ 4 በ4 ቢሆን ራሱ 2 ክላስ ይሆናል ሳሎኑ ብቻ ማለት ነው። ያው እንደዚህ የፈጀው እስከ ኮሪደሩ ነው። ቆንጆ ሆኗል። ወደ መጨረሻ አካባቢ ደግሞ የሊሾውን እንትን አሳያችኋለሁ። መጀመሪያ የተደረገው እንዴት ነው የሚለውን እንመለከታለን። የሊሾውን ማለት ነው። መጀመሪያ የተሰራ ቤት ነበረ። ቤቱ እንደገና እንደ አዲስ ተንስቶ ነው ሊሾው እንደ አዲስ ገረገንት ተጠቅጥቆ ሊሾ የተደረገው ማለት ነው። እሱንም እንመለከታለን። እስከ መጨረሻ አብራችሁን ቆዩ። ቪዲዮ ላይክ ያደረጋችሁ ተከታተሉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ለሼር የደረሳችሁ ቪዲዮን ሼር አድርጎ እንደዚህ አይነት መረጃ ይመቻችሁ። በዚህ ቻናል ከሚቀርብላችሁ ስራ መካከል የጂፕሰም ስራ፣ የኮርኒስ፣ የፕላስቲክ ኮርኒስ፣ የጂፕሰም ኮርኒስ፣ የግድግዳ ቻክ፣ የግንባታ እቃዎች መረጃ ሁሉ ይቀርባል። ሰብስክራይብ አድርጉ፣ ላይክ አድርጉ። እንግዲህ ይሄኛው ደግሞ ሊሾ ሲደረግ እንደዚህ ነበረ ቤቱ። መጀመሪያ ያው እንደዚህ ነበር እንዳያችሁት። ይሄን ቤት ነው አሁን እንዳያችሁት አሪፍ አድርገን እየሰራ ነው። ቤቱ እንዳያችሁት እንደዚህ ነበረ። ከሊሾ ጀምሮ እንደገና ተፈቅፍቆ ነው ተቆርቆሮ ተንስቶ ገረንገት ተደርጎ ሊሾ የተደረገው። አንድ ቢያጆ አሸዋ ፈጅቷል። በትንሿ መኪና እንዲሁም ሲሚንቶ ከ12 ኩንታል በላይ ፈጅቷል። ገረገንቲ ተሞልቷል። እንደዚሁ የባለሙያ ወደ 19,000 ነው 18,000 አካባቢ ፈጅቷል። በጥቅሉ ወደ 50 ሺህ ብር ከ40 ሺህ ብር በላይ እስከ 50 ሺህ ብር ባለው ነው ሊሾ ለማድረግ የፈጀው ማለት ነው። እንዲሁም እናንተ ለማሰራት ያሰባችሁ ሊሾ እንደዚህ ሰፊ ቤት ከሆነ ወይ 2 ክላስ ከሆነ እስከ 50 ሺህ ብር ሊፈጅባችሁ ይችላል። 3 ክላስ ከሆነ እስከ 60 ሺህ ብር፣ 4 ክላስ ከሆነ እስከ 80 ሺህ ብር 90 ሺህ ብር ሊፈጅባችሁ ይችላል ሊሾ ለማድረግ ማለት ነው። ገረገንቲ ተሞልቶ ተስተካክሎ ሊሾ ለማድረግ እንደዛ ሊወስድባችሁ ይችላል። እስከ መጨረሻ ተከታተሉ። ሀሳባችሁን ኮሜንት ላይ አስቀምጡ። ቪዲዮ ላይክ ማድረግ አትርሱ። በዚህ ቻናል ከሚቀርብላችሁ ስራ መካከል ቢዝነስ አዋጭ የሆነ ቢዝነስ ይቀርብላችኋል። ምን ልስራ ብላችሁ ላሰባችሁ የተሰራላችሁን ቪዲዮ አለ፣ መለስ ብላችሁ ማየት ትችላላችሁ። ሌላ የግንባታ እቃ መረጃ ይቀርባል። እስከ መጨረሻ አብራችሁን ቆዩ። ቆርቆቢው ይለያያል፣ አንድ አይነት ሰው አይደለም። እንግዲህ ማሰራት ለምትፈልጉ አድራሻ ይሄ ወሎ አካባቢ ነው። ወሎ ኬሚሴ አካባቢ ነው። በአቅራቢያ ሲሆን በጥሩ ዋጋ ማሰራት ትችላላችሁ። ራቅ ያለ ቦታ ሲሆን ደግሞ ያው ትራንስፖርት አንዳንድ ወጪ ስላለ የተወሰነ ሊጨምር ይችላል። እንግዲህ የዛሬው መረጃ ይሄን ይመስላል። እንደተመቻችሁ ተስፋ አደርጋለሁ። ይሄ ሊሾ ሊደረግ ያ ተንስቶ እንደገና ገረገንት ተደርጎ እንደገና ገረገንት ከተጠቀጠቀ በኋላ ውሃ ከጠጣ በኋላ እዚህ ላይ ነው ሊሾ የሚደረገው ማለት ነው። እዚህ ላይ እንደ አዲስ ሴራሚክም ሊሾ አንዴ ከተደረገ በኋላ ፈረካስ ሴራሚክም ማንጠፍ ይቻላል ማለት ነው። እንደገና እዚህ ላይም ሊሾ ማድረግ ይቻላል። እንደፈለጋችሁ አድርጋችሁ ማሰራት ትችላላችሁ።